የማልመልሰው ነገር የለም አባዬ። ቲና ስንት ብር ልስጥሽ? ይሄን ነገር ከመናገሬ በፊት እስኪ ሀሳብክን ልስማው። ስለዚህ በአንድ ጥይት ትወገጅ ይሻልሻል። ስለዚህ ለእኔ 1 ሳንቲም ወርውረህ ዞር በይ ልትለኝ አሰብክ? ቲና እኔ አባት ነኝ። አባት ደግሞ ቤቱን ሊያፈርስበት የመጣ ሰው ዝም ብሎ አያይ። ከዚህ በኋላ ብትመጪ ግን እገልሻለሁ። ከፈለግሽ ከዛ ከተመስገን ጋር ሆናችሁ ወደ ቤቴ ነኝ። አለበለዚያ ስለረጋጋ ካለ ልጄን ይወስድብኛል። እውነቱን ካወቀ ደግሞ በቃ አይኗን እንዳላይ ነው የሚያደርገኝ። ትሁት እባክሽን ተረጋጊ። አያውቅም። ነግረዋለች ግን አላመናትም። ስቆባት ነው ሄደው። ከነገረችው ግን አለቀ። ከዛ ሲያስበው ጥርጣሬ ውስጥ ያድራል። እሱ የታሰረ ጊዜ እኔ እርጉዝ እንደነበርኩኝ ይሰማል። እናም ቀስ ብሎ የእሱ ልጅ እንደሆነች ይደርስበታል። እስከ ዛሬ ምንም ስላልጠረጠረ እና ስላልጠየቀ ነው እንጂ ቢጠይቅ ኖሮ እስካሁን ይደርስበት ነበር። ቢሆንም ግን የሆነ ነገር ለማድረግ መፍትሄም ለመፈለግ ጊዜ አግኝተናል። ምን መፍትሄ ይኖራል አባዬ? ከሰማ እኮ በቃ ምንም መፍትሄ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወደቱ ድራማ ዛሬ የተፈጠረው የሚሉን አብረን እናያለን ማለት ነው። ቲና ጉድ ሆነች። በመጨረሻ አባዬ ወስኖ በቃ ቲና ለመቅጣት ማለት ነው። ደጋሚም ካለብን ሽጉጥ ይዞ እያስፈራራው ነበረው። ተመስገን አንቺ ነሽ እንደዚህ እያደረግሽ በማለት ትሁት ቲናን እየወቀሰ ነበር። ተመስገን ሽጉጥ ይዞ ትሁትን እገልሻለሁ አለዛ ካሌብ ላይ ተኩሳለሁ ከኔ ጋር ካልመጣሽ ብሎ እያስገድዳት ነበረ። ትሁት ግን የቱም ከአንተ ጋር መሄድ አልፈልግም ተወኝ ብላ ስትጨው ነበር። ነገር ግን ከኔ ጋር እሺ ብለሽ የማትወጪ ከሆነ ካሌብ ላይ እንደምተኩስ እያስፈራራው ነበር። በመጨረሻ ካሌብ እሺ በቃ ትሁት እኔ ሄዳለሁ፣ አንቺ ወደ ቤት ሂጂ አባዬ ጋር፣ አንተ ሳውን የምፈልገው ትሁትን ነው፣ ስለዚህ ልቀቃት እያለ እየታገለ እያለ አባዬ ከኋላ መጥቶ ልጄን ልቀቆ ብሎ ሽጉጥ ደግንበታል። ተመስገን ይህን ሳየው ደንግጦ ሩጫውን ለቀቀ። ፈሪን ወንድ ኮንክ አትቆም ነበር እያለ ነበር ካሌብ። ነገር ግን አባዬ ከየት መጣ ሳይባል ሽጉጡን አንስቶ ልጄ ላይ አንድ ነገር ታርግና አናትን 2 ነው የምከፍለ እያለ ሳስፈራራው ነበር ማለት ነው። ቲና በጣም ፈርታና ደንግጣ ነበር። አባዬ ዋዬ እኔን እኮ ልጎዳኝ ነበር ተመስገን ላይ እሷ ነበር ስትገፋፋ የነበረው። ነገር ግን ተመስገን ሩጫ ስለቀቅ ለክሷ ተመስገን እንዳስገድዳትና እንደፈራች ስትናገር ነበር። ትሰሚኛለሽ ቲና አንቺ ተመስገን ያላምንሽ መስሎኝ ነበር። እሱ እንደምን ብለሽ አሳምነሽ እኛ ላይ አስነሳሹ። ስለዚህ አሁን ከአሁን በኋላ አንቺ በጭራሽ ልናምንሽ አይገባም። ከቤታችን ውጪ አርፈሽ የማትቀመጪ ከሆነ በሕግ ቤት እንደሚያስከትላትና እስር ቤት እንደምትገባ ነገራት። በጣም ደነገጠችው። ነገር ግን ካሌብ እያንዳንዱ ነገር ድርጊታቸውን እየተከታተላቸው ነበር ማለት ነው። በመጨረሻ ተመስገንን እንደምን ብላ አሳምና እነሱ ላይ እንድነሳ በማድረግ ስትጥር ነበረ ቲና ማለት ነው። ነገር ግን አሁን ያለ መፍትሄ በጉልበቱ መሆን ትሁትን ወደ ራሴ ማምጣት አለብህ እያለችው ነበር። እሱም ደግሞ ባለው ነገር ይስማማና ትሁትን አስገድዶ ከሱ ጋር እንድትሆን ለማድረግ እንደውም ትክክለኛ ልጄ አለች የተባለውን ለማወቅ እየጠረ ነበር። እኔ እየነገርኩ ያለ የሰፈር ወሬ ሳይሆን እውነት ነው እና ቲና ትሁት ልጅ እንዳላትና ልጁ ደግሞ የሱ እንደሆነ ደጋግሞ እየነገረችው ነበር። እና ይህ ነገር እውነት ካልሆነ ግን ሲጣርጌ ነው የሚገልሽ እያለት ነበር። እመኔ ነገሩ እውነት ነው፣ ከፈለግ በራሴ መንገድ አጣርተ መድረስ ትችላለህ እያለችው ነበር። እናም ባለችው ነገር እንደሚያጣራ ቃል ገባለሁ፣ ግን አንድ ስህተትና አንድ ውሸት ካገኘሁብሽ እመኒ እዛን ቀን የምትሞችበት ቀን ይሆናል እያላት ነበር። የፈለጉ ማድረግ ትችላለህ፣ ግን እውነቱ ትሁት ካንተ የወለደችው ልጅ እንዳላት ደጋግማ
ስትነግረው ካሌብ አትፍሪ ትሁት ብሏት ነበር። ነገር ግን ትሁት ፍራቻውን አላቆመችም። ምክንያቱም አዎ ምናልባት ለጊዜ አላመናትም ይሆናል። ተመስገን አውቀዋለሁ። ወደኋላ ተመልሶ ሳስብ ምናልባት ልጄ ልትሆን ትችላለች በማለት በማሰብ ልጄን ይወስድብኛል እያለች በጣም ፈርታ እያለቀሰች ነበር። ነገር ግን ካሌብ ሁሌም ከሷ ጎን እንደሆነ ሆነው ምንም ነገር አትፍሪ፣ ልጅሽን ቢሆን ወደኛ እናመጣታለን፣ ስለዚህ ምንም ነገር አይፈጠርም እያለት ነበር። ነገር ግን ካሌብ እንደምረዳትና ሁሌም ከጎና እንደሆነ እየነገራት ነበር። ቅድም ባስቀየምኩሽ ነገር ተቀየምሽኛል እንዴ? በንግግሬ እና ይቅርበኝ እያላት ነበር። እሷም እንዳልተቀየመችና ልጇን ብቻ እንደምትፈልገው ደጋግማ ስትነግረው ነበር። ካሌብ ልጄን ይወስድብኛል፣ ልጄን በጭራሽ እንዲወስድብኝ አልፈልግም። ምክንያቱም ልጄን እንዴት አድርጌ እንዳሳድጓት እስከዛሬ ደብቄ የኖርኩት ይህንን ነገር እንዳይመጣ በማለት ነበር። ይህ ነገር ተደብቆ አልቀርም፣ ነገር ግን ሁሉ ነገር ታውቋል። ስለዚህ አሁን ልጄ ምንም ነገር እንዳትሆንብኝ ብቻ ነው እኔ የምፈልገው እያለችው ነበር። እና ተመስገን እንግዲህ ያለውን ነገር እንደሚያጣራ ለቲና ይነግራታል። እሷም ደግሞ እኔ አሁን ምፈነው አሁን ማድረግ አለብህ፣ ትሁትን በግድ ወደ ራሴ ማምጣት አለብህ እያለችው ነበር። እሱም ባለችው ነገር ይስማማና እንግዲህ እሷ ባለችው እንደምስማማና ትሁትን አግቶ በጉልበት ወደ ራሷ እንዳያመጣት ከዛ ልጁ እውነት የሱ ከሆነች ማድረግ አለበት ውጤቱን ምርመራ አድርጎ የተመስገን ልጅ ለመሆን ለማረጋገጥ ይወስናል ማለት ነው። ነገር ግን ቲና እንግዲህ እንደዚህ ማድረግ ትችላለህ ብላ ሀሳቡን አምጥታለት እንደዚህ ብታረግ እንደዚህ ይሆናል ብላ ስትነግረው ነበር። ነገር ግን ይህ ነገር ሊፈጠር አይችልም ብላ ነበር። እመኔ ተመስገን ትሁትም ሆነ እዛ ትሁትን መጉዳታችን ትሰምኛለች። ትሁት እንዳንቺ አይነት ትሁትን በአንቺ ስም በአንቺ አፍ የምትጠራ ሴት አይደለችም፣ ተጠንቀቂ እያላት እሺ በጣም ተረጋጋ፣ አሁን ፈልጎ ካሌብና አባዬ ደስተኛ እንዳይሆኑ ብቻ ነው እያለት ነበር። አባዬም ሆነ ካሌብ ከትሁት ጎን እንደሆኑ እየነገራት ነበር። ሁሌም ነገር አንቺ ልጅ ነሽ፣ ምንም ነገር ብፈጠር ብቻሽን አትተውሽም እያላት ነበር። እሷን ደስ ብሏት እያዳመጠችው ነበር። አባዬ ምን ብዬ እንደማመሰግንህ አላውቅም፣ አባት እኮ አይመሰገንም። ካሌብም ሁሌም ከጎና እንደሆነና በምትፈልግበት ጊዜ ከእሷ ጎን እንደሆነ ይነግራታል። እሷን በጣም ደስ ይላታል። እናም ትሁት ቅር ካለልሽ ወክ ልናደርግ አብረን ወጣ እንበል እያላት ነበር። እሷም እሺ ትልና አብሮ ወጣ ብሎ ለመዝናናት ትስማማለች። እና ካሌብን ከእሷ ጋር ጊዜ ማሳለፍና እሷን ቀርቦ ለማየት እየፈለገው ነበር። እና አባዬ ቲናን እያስጠነቀቃት ነበር። አርፈሽ የምትቀመጪ ከሆነ ተቀመጪ፣ አለዛ የማውን ነገር እንዳረግ አታስገድጅኝ እያላት ነበር። ምን ልታረገኝ ነው አባዬ? ምን ልታረገኝ አትችልም እያለች እሷም ዛቻውን ቀጠለች። ነገር ግን ለሚፈጠረው ነገር ኃላፊነቱን ትወስጃለሽ እያላት ነበር። ምንም ቢፈጠር ኃላፊነቱን ወስዳለሁ አባዬ፣ መቼም ትሁት ደስተኛ ሆና ማየት አልፈልግም በጭራሽ እያለ ነበር። ትሁት በጣም ፈርታ በተደጋጋሚ እህቷ ጋር እየደወለች ስለ ልጇ ማወቅ ጀመረች። እና ምንም ነገር ቢፈጠር እህቴ ልጄን ከአንቺ አጠገብ እንዳታርቃት እባክሽን፣ ትምህርት ቤቱን ቢሆን እያለችው ነበር። እሺ አታስቢ ትሁት፣ እኔ ሁሌም ከጀንች ጋር ነው ያለሁት፣ ምንም ነገር የማሳስብሽ ነገር የለም እያለችው ነበር። ካሌብ ትሁት ጋር ልብሴን ልቀስትና እንደዚህ ራሱ አምሮብሻል፣ ስለዚህ ከኛ ጋር ብሎ ይዟት ለመሄድ ይወስናል ማለት ነው። ነገር ግን ስላት እሷም እሺ ትልና ተስማማለች። አብረው እንግዲህ ለመዝናናት ሲወጡ አንድ ላይ ወክ እያደረጉ ነበር። አባዬ ግን እነሱን የሚጠብቅ ሰው ቀጥሮ እንድከታተላቸውና ምንም ነገር ቢፈጠር እንድታሳውቅ እየነገረው ነበር። እና ትሁትና ካሌብን የሚጠብቅ ሰው ጥበቃ ወይም ደግሞ ከሩቅ ሆኖ የሚከታተል ሰው ይመድብና ምን ማድረግ እንዳለበት እያስባ ነበር።
እናም ደግሞ ምንም ነገር አይፈጠርም ልጄ ላይ በማለት ሁለቱን እንድጠብቅለት ሰው ከታዘ በኋላ እንደጋጣሚ ወደዚህ ቤት ሲመለሱ እንግዲህ ተመስገን ሽጉጥ ይዞ ነበር ሲጠብቅ የነበረ አባዬ የቀጠረው ወይም ደግሞ ጥበቃ ያደረገላቸው ምንም ነገር እንዳይፈጠር ነበር አላማው። ነገር ግን ካሌብ በጣም ደስ ብሎት ከትሁት ጋር ጥሩ ጊዜ አብረው እያሳለፉ እያለ ከዛ ወደ ቤት ሲመለስ በሚመለሱበት ሰዓት ተመስገን ጠብቆ እነሱን ለመጉዳት ነበር አላማው። ነገር ግን ያሰበውና ያቀደው ምንም ነገር አልተሳካለትም። እጅግ በጣም ይናደዳል። በመጨረሻ ያሰበው ነገር ስላልሆነለት እጅግ በጣም ሲበሳጭ ነበር ማለት ነው። ትሁትን ካሌብን ለማገላቸዋለሁ ሁለታቸው ትሁት እፈልግሻለሁ ከኔ ጋር እንድትሄጂ እፈልጋለሁ እያላት እያስገደዳት ነበር። እሷ ግን መቼም ቢሆን ከሱ ጋር እንደማትሄድና መምጣት እንደማትፈልገው ብትነግረውም ወደሽ ሰውን በግድሽ ከኔ ጋር ትመጫለሽ፣ ስለዚህ ያለን ሁኔታ ከኔ ጋር መምጣት አለብሽ እያላት ነበር። እሷ ግን መምጣት አልፈልግም ብትለው እያስፈራራው ትመጫለሽ ወደሽ ሰውን በግድሽ እያላት ሳስጨንቃት ነበር ካሌብ። እሷ ምንም ነገር አታርግ፣ ከፈለግ ከኔ ጋር ማውራት ትችላለን፣ ስለዚህ ተመስገን እባክህ ተረጋጋ፣ መሳሪያውን ዝቅ አድርግ ብሎ እያለ ነበር። ትሁት እንድትወቅስ አታርጊ እባክሽን ወደ እኔ እያላት ነበር። ካሌብ አይሆንም መቼም ቢሆን ትሁት እባክሽ እንዳትሰሚ፣ እሱን ምንም ነገር እንድታረጓቸው ትሰማለህ፣ አንተ ፈሪ ነህ፣ ስለዚህ ወንድ ከኔ ጋር ለምን አትገጥም እያለ ነበር። እና ወደ ዞር በይ አይሆንም ካሌብ እባክህ እያለች ትሁት በጣም ፈርታ ተጨንቃ ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ነበር። እስክንገናኝ ድረስ ሰላማችሁ ይብዛል።
ነው።